የሚያክ ከሆነ እሺ በቃ አያችሁ፣ ይሄ አንተን አይችልም። ደብቁት። ታንክ እኔ ወይት ይችላል። እግዚአብሔር ይስጥልኝ። አንዴ እግዚአብሔር ያክብርልኝ። አይሆንም። ዮኒ ውጣ፣ ዮኒ ውጣ። ሰላማችሁ ይብዛ። ዮኒ ውጣ። በቃ ኦልራይት። ስለዚህ እኔ እናንተ እንቀጥላለን። ሀይ እሺ፣ ሰዓት ታስገባ። ምንድን ነው ችግር? ለሰው ታስገባው። ራስን ችላ አቆምም። ኡስታዛችሁ ይሄ ነው። ብቻውን መቆም አይችልም። ብቻውን መቆም አይችልም። እንወያያለን። ብቻውን መቆም አይችልም ወይ? የትም አትሄድም። ዛሬ እጅ ገብታለሁ። አንድ ያዳም እንዲታደገ ነው እንዲያድን ነው። ብቻውን ቁም ኡስታዝ። ለምን ትፈራለህ? ለምን ትፈራለህ? ብቻውን መቆም አይችልም። ምን አስፈራ? ለምን ፈራህ? ለምን ፈራህ? አቶ ግባ። በቃ ብቻህን ግባ። ብቻህን ግባ። መግባት አችልም? መግባት አችልም ወይ? መግባት አችልም ወይ? ምን አስፈራ? 5000 አሰለም ብላ ነበረ። አቅም እንደዚህ ነው። አቅም እንደዚህ ነው። አቅም እንደዚህ ነው። ጎበዝ። ስለዚህ አስወጣው። እሷም ትወጣለች። ይሄ ነክል። ቆይ ለምንድን ነው የፈራው? አትፍራ። ቆይ አንዴ ተረጋጋ። ቀስ በል ጎበዝ። ስለዚህ ትቀጥላለህ ከኔ ጋር ያ ውጪ። አታስገባ ሰው አትውጪ። ቆይ አታስገባ። ይሄ ነክ አትቆጣ። ቆይ ረጋ በል። ምን አስፈራው? ተረጋጉ። መጮህ መፍትሄ አይደለም። ረጋ ብለን አውራ። እንደ ትልቅ ሰው ተረጋጋ። መጮህ ምናምን ጥሩ አይደለም። ብዙ ተናገር። አትረብሽ። እንደዛ አንዴ አትረብሽ። ሚውት አድርግ። እፎይ አንዴ ሚውት አድርግ። እሺ በቃ አሁን በቃ ሚውት ነኝ ኡስታዝ። ሜቢ ማይታክ ከሆነ ሚውት ነኝ። በቃ እሺ። ተረብሻል ኡስታዝ። አይዞ ተረጋጋ። እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ። እፎይ አንድ ጊዜ ቆይ። አንዴ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ። ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። እፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስት ላይ ተናግሬያለሁ። እናመሰግናለን። ስለዚህ ኢምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ችግር የለም። ወጥቻለሁ። አይ መርሐባ። ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ስንት ደቂቃ? ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ። እኔ እንድበልስ ልድረስ። ተረጋ በል፣ ቀስ በል። መልሰልኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማለት ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ፣ ፈርስት ራውንድ፣ ሰከንድ ራውንድ ሪቤተር፣ ተዛ ክሮስ ኤግዛሚኔሽን እና ኮንክሉዥን። ደቂቃውን ንገረኝና። ብቻ ማውራት ነው የፈለግከው? አታዳምጥም ሰው? አውራ። በቃ እንደሱ። እሺ፣ በመጀመሪያ እንኳን ደህና መጣ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ፣ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ። አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ። ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም። ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሆን ትላለህ? እሺ፣ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ መግቢያ ስለሆነ ስታወራ ዝም ብያለሁ።
አሁን የምናወራበት በጣም ስለቆየንባቸው ሰዎችን እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸዋል። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አይደለም። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ አያችኋል። 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ኡስታዝ ረጋ በል ቀስ መወያየታችንም 5 ደቂቃ ነች የምታውቀው። ቆይ 5 ደቂቃ ብቻ ነው አንተ መወያየት ትደረባለህ። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ይኸውልህ ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረብ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ አንዳንድ ወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱ ላስመረጠህ እጀምራለሁ። 2ኛ ዙር ደቂቃ እኔን ልምረጥ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ 2ኛ ደቂቃ የምመርጠው እኔ ስለሆንኩኝ 2ኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድነው አችልም መወያየት? አንድ ደቂቃ አንድ ጠይቀኝ አይደለ? እስክመልስ አዳምጥ። ረጋ በል። መጀመሪያ 15 አለ። ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል። ከዚያ 4 ከዚያ እያን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው። ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ ከከፍታ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። ደቂቃውን መረጥክ። ለምን ትደርበኛለህ? እኔ እኮ ስታወራ ፈጠርኩልህ። ኡስታዝ እባክህ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ። ውሃ አልስርም። ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ፣ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ እፎይ። እሺ ውይይቶች አይተታቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ። ተረብሻል። ፕሊዝ ተረጋጋ። ወደ 5 አትረበሽ ኡስታዝ፣ አትረበሽ። ውሃ ጠጣ። ውሃ መጠጣት ጥሩ ነው።
አይዞ ተረጋጋ፣ አዳምጣ። ኦኬ ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከሰባት ጀምረን እፎይ ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ፣ መስጊድ አይደለም ያለኸው፣ ፖስት ላይ ነው ያለኸው። ፖስት ላይ ነው ያለኸው እኮ። ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ፣ አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ ኡስታዝ። ይሄን መስፈርት ማን ያወጣልህ? አደርብ አንተ ኢንተርናሽናል ዲቤት እንኳን አይታጣቅም እኮ። ኢንተርናሽናል ዲቤቶች እንኳን አይታጣቅም። አንተ ካየህ አሳየን። ኢንተርናሽናል ዲቤቶች የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን እስቲ። ለተናገርከው አሳየን፣ ማስረጃ አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቅኩ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደድክ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ ለተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። ተረጋጋ። የ1 ደቂቃ እና የ2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድን ነው? እሱ 1 ደቂቃ ሳወራ ደቂቃው አለቀ፣ ሊወጣ ነው፣ ሊያመልጥ ነው። እባክህ ተረጋጋ። ምንድን ነው? ተረጋጋ፣ አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ፣ አሳየን። ለምን ነው የምትረበሸው? እንደዚህ ቆይ፣ ለምን ነው የምትረበሸው? ቃላት እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ፣ ምንም የምታውቀው ነገር የለም እኮ። አንተ ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታጣቅም እኮ። መረጃ በጠይቅ እኮ ምንም የምታውቀው ነገር የለም። 1 ደቂቃ አንተ እኮ እያልከኝ ነው። የ1 ደቂቃ ውይይት ነው የምታውቀው አንተ። መረጃ 1 ደቂቃ ውይይት ነው። በምትፈልገው ይሁን፣ በቃ ተስማ ብቻ። የ1 ደቂቃ ውይይት ነው ወይ? በምትፈልገው ይሁን። ጀምር፣ ተስማማሁልህ። ጀምር፣ ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር፣ ተስማማሁልህ። ወላሂ ያመልጥ ነው ካል ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ፣ 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የተገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበት ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚ ከርዕስቱ ምንም አልወጣውም። አትውጣና አሳየኝ አልከኝ እኮ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ኡስታዝ ለምን ትረበሻለህ? ተረጋጋ። ይህን ቃላት እፎይ በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። አይተህ አታውቅም ማለት ነው። ጀምር፣ ጠበቅኩ። ጎበዝ። ስለዚህ መግቢያ 15 ደቂቃ ይሁን፣ 5 ደቂቃ። ቀጣይ 25 ይሁን ወይስ 50 ደቂቃ ይሁን? ችግር የለውም። ቀጥል። ቀጣይ 50 ደቂቃ። ጎበዝ። ስለዚህ እንዴት ነው የምናደርገው? ሰዓት ማን ነው የሚይዘው? አንተ ራስህ ያዝ። ኦኬ ሰዓት ነው ራሴ ሊያዝ። ታምናለህ? እርግጠኛ ነህ? ኦኬ እሺ። ስለዚህ ሰዓት ለብቻ ልክፈትልህ ማለት ነው እንድንተማመን። ሰዓት መከፈት አለበት። 5 ደቂቃ። ልብ በሉ። ቀጣይ ስንት ነው እሱ? በደንብ አስተውሉ። 20 ደቂቃ ነው። 20 ደቂቃ ነው ቀጣይ 20 ደቂቃ ነው። ኦልራይት ጎበዝ። እሺ ካሜራ እንዴ ላዞር። 20 ደቂቃ ነው የሚኖረን። 5 ደቂቃ ላሳይህ። ይታያል።
አንዴ ላሳይ። በኋላ ሰዓት ጠብ እንዳይመጣብን ሰዓት መታየት አለበት አይመስልም? ኦኬ፣ እዚህ ጋር ላስቀምጥልን። ኦኬ፣ 5 ደቂቃ ብለህናል። በዛ ነው የተስማማ ነው። በ5 ደቂቃ ውስጥ የምንጨርሰው። ቀጣይ ግን 20 ደቂቃ ነው። ኦኬ፣ ልጻፈው። ቅድሚያ ልጻፈው፣ ምክንያቱም አርጊመንት ለምንናገረው ነገር ማስረጃ እያወጣን የምናሳይ መሆን አለበት። ማውጣ ከሆነ ችግር የለውም። ሽንፈትን ይዘው ነው የሚመጣ ማወቅ አለብን ቀድመን። አሁን መጀመር ትችላለህ ፎሽ። ፕሊስ ተረጋጋ። የመጀመሪያ ዙር ስንት? 5 ደቂቃ በማስረጃ እየሆነ ሽፎያዬ እንዲረዱ። ቀጥል። ያስጀመርኩ ጀምር፣ እየጠበቅኩህ ነው። እጀምራለሁ ብለሃል፣ ጀምር። ለምን የምንረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። አትረብሻ። ዝም በላ እንዴ! ዝም ትላለህ አንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ውስታዙን ማለት ነው። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምሬያለሁኝ።